ምንም ቢሰማ ሐሳቡን የማይቀይር ትክክለኛ ደጋፊ ይስጠን። አሜን አትሉ? አሜን አቦ ማለት ነው። እዚህ ቦታ ላይ ማለት ነው መልካምም ሰራን ጥሩ ነገርም ሰራን ሰው ልጅ ጥሩ ምሳሌ መጥፎ ምሳሌ አንቺውን ለመስበር አንዳንዴ ወደ ኋላ አይሉም። ገባሽ? የውስጣችንና ውስጤን ንጹህ ከሆነ የውስጤን የሚያውቀው አንድ ፈጣሪ ብቻ ነው። መጥፎም ሊሆን ክፉም ልስራ ውስጤን የሚያውቀው ፈጣሪ ብቻ ነው። ትክክል። ስለዚህ እነሱም ያሉት ብር ሰበሰብ ጉሩብ ምናምን የሚሉበትም ምንም ውስጥ የለውም። አትስራቁ። ገንዘባችሁ ሰብስባችሁ መስጠት መብታችሁ ነው። ከራሳችሁ እኔ ሀቢባ ማን ምን አገባው? ሀቦኔ ይቅርታ ማለት ነው ይቅርታ አድርጊልኝና ማለት ነው አሁን አንቺ ገስት ላይ ያለሽ በመልካምነትሽ ወድጄ አንድ አንበሳ ላንቺ ቢወርድ መልስልሻለሁ አልፈልግም ትይኛለሽ እንዴ? አግኝቼ ነው አራልልሽም እናቴ። አመሰግንሻለሁ፣ መርቅሻለሁ። በረካው እሺ። ይሄ ልጅ ቢሰጠው ራሱ ሲጦታ ቢሰጠው ራሱ ሰው ለምን ይናደዳል? ፈልጎ ለሰጠው ነው ፈልጌ ላደረኩት እነሱ ምን አናደዳቸው? ቅናት ነው። ሌላ ምንድነው ቅናት? የሰው ልጅ በጣም ይቀናል ማለት እኔ አሁን ራሱ ቀን ነው በቃ ታድለው እንደነሱ እንደዚህ በቃ ገትሩ የሚደግፈኝ ሰው ባገኝ አልኩኝ። እንግዲህ እኔ እንዳልወስድሽ ከነሱ ላይ ፈራው እኮ። ስለዚህ ደግፊኝ ልልሽ ነው የኔ ሀቡዬ የኔ ውድ ማለት ነው። ከመቅናት ደግሞ ፈጣሪዬ በሰዎች ነገር አታስቀናኝ፣ ለራሴ ለኔ ያልከው ነገር ስጠኝ ብሎ ፈጣሪ መለመን ነው እንጂ ከልቡ የሚወደኝ ከልቡ የሚደግፈኝ ሰው እንዲሰጠኝ ፈጣሪ ነው። አንቺማ የሚወድሽ እኮ 1 ሚሊዮን አለ። አንቺን የሚወድሽ በመልካምነትሽ ሰው ልጅ በሰውነት ብታከብሪ ብቻ። አንዳንዶቹ አሉኝ ብዙ ቋሚ ደጋፊዎች አሉኝ። አንዳንዱ ደግሞ ወረተኛ ነው፣ ሩቅ አይጓዝም። ትንሽ ይሄድና የሆነ ወሬ ሲሰማ የጠላት ወሬ አምኖ ይቀየሳል። ገባሽ? ቋሚ ደግሞ አሉ ልክ እንደዚህ እንደ ቢኒሞስ ካወቁኝ ጊዜ ጀምረው ሽንጣቸውን ገትረው የሚከራከሩልኝ። እንዳንቺ አይነት ደግሞ ፈጣሪ ጨምርልኝ። አሜን አትሉም? በኋላ ጨምርልሽ። እንደዚህ አይነት አቋም ያለው ማለት ነው አቡዬ ማለት ነው ደጋፊ ይስጠን ፈጣሪ። እኛ አለሽ አራለሽ አንቺ ራስ አለሽ ብዙ አለሽ ማለት ነው። እና የተፈጠረው ነገር ይሄ ነው። መንገዱ ወደ ሌላ መንገድ ወሰዱት እንጂ የተፈጠረው ነገር የለም። የተፈጠረ አዲስ ነገርም የለም። ዱባይ ደግዞ ነው የወሰዱት። ስንት ምስኪን አለ የሚረዳ ፈጣሪ ቢረዳኝና ንጹህ ብትደግሱ ማን ምን አገባው ማለት ሰርቃችሁ ነው ልትጠይቁ የሚገባው። አልሰረቅንም፣ ጉልበታችን ነው። በጎች ነው አላባ ብታዙት እናንተ ናችሁ፣ መብታችሁ ነው። እሺ አቦዬ እኔ ውድ ማለት ነው በጥፋታችን ገስት ላይ አስገብተው ለምን እንደዚህ ታረጋላችሁ ምን ተፈጥሮ ነው ብሎ እስከ ማስረጃ እናሳያለን። ወይ ደግሞ እሱ ግሩፕ ከፍተው ኑ ብር እርዱን ብሏል የሚሉ ማስረጃ ቢኖራቸው እኛ እንከፍላቸዋለን፣ ችግር የለብንም አላቸው። የኛ ብዙ ልጆች ማለት ነው ግን ምን ይሉሻል እነዚህ በጎች መጥቶ ሰው ልጅ በግ የለም። ሰው ነው። ሁሉም ሰው በመሆኑ ራሱ ሁሉም የእግዚአብሔር ፍጡር ነው። በአስተሳሰብ ወይ በመልካችን ልንለያይ እንችላለን፣ ግን ደግሞ ፈጣሪ የፈጠረን ጥቁሩንም ቀዩንም አፍቱንም ድሃውንም አንድ ነው የፈጠረን። ማንም ከማንም በታች የለውም። ግን ለገንዘብ ከእናንተ በታች ሊሆን ይችላል ወይ በአስተሳሰብ ከእናንተ በታች ሊሆን ይችላል። ግን ደግሞ እግዚአብሔር ሲፈጠረን አንድ ነው የፈጠረን። ሰው ልጅ ያንን ሰው እንኳን መረዳት አለባችሁ። ሰውን በሩቅ አይታችሁ ሳይሆን ይሄ ነገር ለምንድን ነው የተፈጠረ ብላችሁ ያንን ሰው እንዴት ሰው ነኝ አጠፋለሁ ሰው ልጅ ሆኖ ማይሰሳት የለም አይደል? ገስት ላይ ጠርታችሁ ከምትሳደቡ እንደዚህ ያደርጋችሁ እግዚአብሔርን አቦ ሰው በሰው በእግዚአብሔር ፍጡር ይገባል። ነገ ላይ ምን እንደምንወልድ እናውቃለን አናውቅም? ግን አሻንጉሊት ፊታቸው ላይ አድርገው እግዚአብሔርን ነው የምልሽ በሱ ያሾፋሉ። ነገ እኮ ገና ይወልዳሉ። ምን እንደሚወልዱ ያውቃሉ። አይነ ስውሮች ፀሐይን የማያዩ በእጃቸው ራሱ መብላት የማይችሉ ብዙ ነገሮች አሉ። ይሄን እነሱ ወደው ነው የተፈጠሩ። ፈጣሪ ናቸው የፈጠራቸው። ሰው ወልዳችሁ ሳትጨርሱ በእኛ እንኳን ባይደርስ ልጃችን ላይ ሊደርስ ይችላል። ይሄን ነገር ማሰብ አለባችሁ። ሞብ ዝም ብሎ ቱክቱም መጠቀም ትልቅነት እኮ ሰውን ትልቅ አያረግም። በእርሜ ብቻ ሳይሆን አስተሳሰባችን ትልቅ ቢሆን አሪፍ ነው። እዚህ ሲቀጥል ደግሞ መዳም ቅመም ሁሉም ማድረግ ያለብን እናቃለን፣ ማድረግ የሌለብን እናቃለን። እናትና አባታችን ጥለን የመጣ ነው ለወንድ ወይ ለሰዎች ብለን አይደለም፣ ለራሳችን ህይወት ለነገያችን ህይወት ብለን ነው። ሁሉም ነገ ላይ የራሱን ህይወት ሲኖር ባንስ የእናቴ ብትሆን ነው ካጎኔ ማጠፋ ባጣ ማለት ነው። ግን ሌላ ሰው ማንም ዞር ብሎ አያኝም። እኔ ነኝ ዛሬን የነገን ህይወት እኔ ነኝ ማሳመር ያለብኝ። ገባችሁ ነው ለካቻት እሷ ረጁ እሷ ናት እንደዚህ ያለችው። አሻንጉሊት እግዚአብሔርን ነገ ምን እንደሆነ አታውቅም። ያለሽ የፈለገችው ማድረግ መብቷ ነው። አንቺ መናገራችን ቤት ካለ ማድረግ እችላለሁ፣ ችግር የለውም። መብቴ ነው። አንድ አድርጌ መቀመጥም እችላለሁ። መብትሽ ነው። በገዛ ስልክሽ በገዛ ፍዲታ
አንድ ሰው የፈለገ ይደግፋል፣ የፈለገ ይነቅፋል፣ መብቱ ነው ማንም ሰው። እኔ ብዙ ደጋፊዎችም ነቃፊዎችም አሉኝ። ነቃፊዎቼ ለምንድን ነው የምትነቅፉኝ አላልኩም። በጣም ዲሞክራሲ ምንድን ነው በአማርኛ ነፃነት፣ በጣም ነፃ የሆንክ ሰው ነኝ። ነፃነት እሰጣለሁ። ሁሉም ነፃነት ስጡ ለሰው፣ የፈለገ እንዲደግፋችሁ፣ የፈለገ እንዲጠላችሁ። ቢኮዝ ዚስ ሶሻል ሚዲያ ሁላችንም በገዛ ዋይፋያችን በገዛ ስልካችን ነው የምንጠቀመው። እኔ ደጋፊ ስለሆንኩኝ ነቃፊዎችን የመስደብ መብት የለኝም። ገባሽ ዜድዬ? አንቺ ቀንደኛ ደጋፊ ስለሆንሽ እና አብረሽ እነሱን የማይደግፉ ሰዎችን የመናገር በአሽሙር የመናገር በግልጽ የመናገር መብት የለሽም። መብቱ ማንም አልሰጠሽም። የማድነቅ ግን መብት አለሽ። ገባሽ? ያም ሰው ያለመደገፍ መብት አለው። ገባሽ? ተከባብረን ከነ ልዩነታችን ተከባብረን ሶሻል ሚዲያን በክብር በፍቅር መጠቀም እንችላለን። የፈለገ ያድርቀን፣ የፈለገ እንትን ይበለን። ገባሽ? ሶሻል ሚዲያ ላይ ደግሞ አንድ ሰው ከመጣ ወቀሳም አድናቆትም ያለ ነው። እነሱ ራሱ ይሄን ያውቁታል። እነ አብርሽ ራሱ ወቀሳም ድጋፍም እንዳለ ሶሻል ሚዲያ ላይ ያውቁታል። አንቺ ግን የነሱ ወዳጅ ደጋፊ ስለሆንሽ ከነሱ ተቀናቃኝ ወገን ጋር አትጣይ። ገባሽ ማሪ? እሺ በፍቅር ደግፊያቸው፣ እነሱን ውደጃቸው፣ አክብሪያቸው። ግን ከነሱ ተቀናቃኞች ጋር መልስ አትመላለሽ። ይሄ እነሱን አይጠቅማቸውም። ሀቡዬ በግ ማለት እኮ አንዳንዴ የዋህ ማለት እኮ ነው አይደለ? አዎ የዋህ ደግ ማለት ነው እኮ። ረጁ እኮ አልተሳደበችም፣ የዋህ ነው ያለችው። አልፈልግም። ምክንያቱም አንድ ሰው ብቻ ለሚዲያ ነገር ነው በኔ ስለሆነ ለዛ ነው የተሰማት እንጂ ስራው ስለምታውቅ ነው እንጂ ስሟን አልጠራውም። እዚህ ቦታ አይ ኮሜንታተሮች ናቸው። ረጁ ስትል አንቺም አዎ እሷን አልሽ እኮ አዎ አልሽ እኮ ረሳሽ እንዴ ማሪ? እኮ ማለት ሰናታ ረጁ ስሉ ነው እሷን አይቷታል። ከታች ኮሜንታተሮች እንዳለ ረጁን ነው እየተናገረች ያለችው ባሽሙር አሉ። ረጁና መሲ ምናምን እያሉ ጻፉ። አይ እነሱ ገስት ላይ ስለተናገሩ ነው። ግን ደግሞ እንደ ምሳሌ ነው እንጂ ስሟን አልጠራውም እስካሁን። አሁን ነው እንደዚህ እንትን ያልኳት ማለት። ስለዚህ ይሄ ነው እንጂ ሌላ የተፈጠረ ነገር የለም። አብዬ አመሰግናለሁ ስላልገባችኝም ያስቀየምኩት ነሽ። ግን አንቺ የእውነት እንደዚህ እውነተኛ ደጋፊ ማለት ነቃፊዎች መሀል ገብቶ ስለነዛ ሰዎች አስተያየት ደረቱን ነፍቶ የሚሰጥ። አንዳንድ ሰው ደጋፊ ሆኖ ግን ድምጽ ሊሆንሽ ሚዲያ ላይ ወጥቶ የሚፈራ አለ። አንቺ ግን ትክክለኛ ደጋፊ ነሽ። አድናቂሽ ነኝ በእውነት። እኔም ፈጣሪ ልክ እንዳንቺ አይነት ከልቡ የሚወደኝ ደጋፊ እንዲሰጠኝ ፈጣሪ እንለምናለሁ። እንዳንቺ ከልቡ ሁሌም ሀሳቡን የማይቀይርብኝ እስከ መጨረሻው እንዳንቺ አይነት ወዳጅ ደጋፊ። አቦዬ ብዙ ሰዎች አሉ እኮ እግዚአብሔር ይመስገን። ብዙ ለምን እንደሆነ ታውቂያለሽ? በእነሱ የተነሳ ነው ብዙ እህቶች ያገኘን። በዚህ ጊዜ ላይ አንቺ ስትስቂ፣ አንቺ ስትደሰች እንጂ ስትከፊ አጠገብሽ የሚቆም ሰው የለም። አንቺ ስትደሰት አጠገብሽ ያሉ ሰዎች አንቺ ስትከፊ ግን ዞር ብሎ አይሽም። እኛ ደግሞ በእነሱ የተነሳ ብዙ እህቶች አግኝተናል። ብዙ እህቶች ከታች አሁን ብዙ ልጆች አሉ። ብዙ ከምነግርሽ ላይ ባንስ 40 ሰው ምናምን እንሆናለን። አንድ አመት ከይው 7 ወር አንድ ቀን አልተቀየርንም። አንድ ላይ ነን። ታዲያ እንደናው እናሱ ጠንክራችሁ ስሩ እንጂ እንዴ ዛሬ ሌላ ከሀቡ ሌላ እንትን የሚላለ እንዴ? እኔ ሀቡ ልከሳት ነው ዛሬ። የት ነው የሚካሄደው እንዴ? እኔ ነኝ ለጊዜው ቲክቶክ ላይ እንግዲህ እኔ አርጅቼ ጡረታ እስከወጣ ድረስ እኔ ነኝ የቲክቶክ ዳኛ ለጊዜው። በራስሽ እንክሰስሽ አሉ ማአት እንዴ? ለምን አይታወቅብኝም። እንደኔ ደጋፊ ያለው ቲክቶክ ላይ አለው ይበል ይምጣ። እንደኔ ብዙ በ40 ሰውና በ50 ሰው እንትን ትይናለሽ እንዴ? በ40 ሰው ያንቺ ቢወራ ስንት ነው እንዴ? እንደማ አይሆንም። የሰው ልጅ በተፈጥሮ አይጠግብም። አሁንም ደጋፊ ጨምርልኝ እያልኩ ነው። አፍቃሪ ወዳጅ ይጨምርልኝ ነው እንጂ እኮ የለኝም አይደለም ያለችው። ባህሪ ነው ይጨምርልኝ ፈጣሪ። የሀገር ደጋፊ ያለው የለም። እንደኔ ቲክቶክ ላይ ፎቶ ፕሮፋይል ያንቺ ደጋፊ በተግባር ነው ሀቡዬ። ሆነሽ ስላሳየሽ ነው ይልሽ። ሆነሽ ስላሳየሽን እኮ ነው።
ሁሉም ሰው አንቺ እኮ ብዙ ዋጋ ከፍለሻል፣ ለኔ ባይደርሰኝ ለኔ እህቶች ደርሰሽ ይልኛል። ገባሽ? ያ ማለት ሰውነት ነው። በቃ ሂውማን ቢንግ አንቺ ሰው ሆነሽ ስላገኘንሽ ለአንቺ ዋጋ እንከፍላለን። ግን ይቅርታ አድርጊልኝና የኛ የማይሆን ለምሳሌ እኔ ከኔ ተፋታ አንድ ፍሬንድ ሆኖ ተፋቱ፣ የነሱ መብት ነው፣ መብት ይከበራል። እኔ መብት አከብራለሁ፣ በልዩነት አከብራለሁ። ግን አንድ መብት ለኔ ሴንስ አይሰጠኝም። ገባሽ? ዩቲዩብ ላይ እንትን ለማድረግ አንዱ ፍቅረኛሞች ሆነው ሌላ ጓደኛ ያዙ እያሉ ሰው ያንን የሚደግፍ ይኖራል። በግድ ደግፍልኝ አይባል ነገር መስማት የሚያስደስተው ሀንዬ አይነት ነገር የሚያዝናናው እንደዛ አይነት ነገር የሚያስደስተው አከብራለሁ። ግን የሆነ ደግሞ እንደ ሶሻል ሚዲያ ደግሞ አንድ ነገር ሲከሰት ሐሳብ ተጫለሽ ሐሳብን በሐሳብ እንጂ በስድብ አይደለም መሞገት። ሐሳብን የሰጠነው ገባሽ? ሐሳብን በሐሳብ ስትሞግቺ እንትን ይሆናል እንጂ አንድም ሰው በመስደብ በመዘቅዘቅ ምናምን ሰውን አትቀይሪም። አሁን አንቺ ጋር እኮ ብዙ ትምህርትም ሰጫችሁ የሉም እንዴ? እነሱ ሳይማሩ ቀርተው ነው 18 ዓመት በላይ ሳይሆኑ ቀርተው ነው መተው አንቺ ጋር ወንድ ብር ተበላን የሚሉት ማን ናቸው? እሱን አስቢልን። 100% ስለዚህ ማስተማር አሁን አንቺ እነሱን ወደሽ ነው የሰጠሽው የራስሽ ጉዳይ ብለሻል አላልሽም? ለምን እየመከርኩ ነው አሁንም ድረስ በቃ ዋይ ለምን ብለሽ ተከራክረሻል። እኛም አሁን እኛ እርዱ፣ ደግፉ፣ ችግር የለብንም፣ ሰፖርት አድርጓቸው። ዩቲዩብ ራሱ ለራሳቸው በቃ እነሱን ጥሩ ነገር አድርጎላቸዋል። እናንተ ደግሞ ከኪሳቸው አታባክኑ ማለታችን ስህተት ከሆነ በቃ ይቅርታ እንላለን። እኛም ስህተት ነው ብለን አናቆምማ። እኛ እንመክራለን፣ የሰማ ይሰማል፣ ያልሰማ መከራ ይመክረዋል። ምከረው እምቢ ካለ መከራ ይምከረው እንጂ ማንንም አንጠላም። እኔ በበኩሌ መድኃኒዓለም ምስክሬ ነው፣ የማማት ነው አቡዬ። እኔ ልጆቹን ጥላቻ የለብኝም። ምናቸውንም እኔ እንትን አይደለም አልደግፍሽ። አንዳንዴ እኔ በልዩነት አምናለሁ። አንቺ የጠላሽውን እኔ ግዴታ መጥላት የለብኝም። በልዩነት እህትሽ እናትሽ ልጅ የምጠላውን አርቲስት አንቺ ልትወጁ ትችያለሽ።